ሰዓቱ ይሄዳል ገባሽ ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት አልহামዱሊላህ በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ ለምን ያው አንዲት በጣም አህላቅ ያላት ልጅ አለች በጣም ረጋ ስክን ያለች በጣም ቆንጆዬ ልጅ አለች እሷን ልዳረክ ሰጀስት እያደረጉኝ ነው ኮሜንት ላይ ችግሩ እኮ አንቺ ጋር ያሉት ከሀገር ውጪ ናቸው ከሀገር ውጪ እኮ ትመጣለች ኢትዮጵያ ምን ችግር አለው ትዳር አይደል እንደ ኢትዮጵያ መጣ በቃ ተጋብታችሁ አብራችሁ ትኖራላችሁ አንተ ከሀገር ያልወጣች ነው የምትፈልገው ከኢትዮጵያ ያልወጣች የዲስታንስ ላይፍ ከባድ ነው አላህ ይጠብቀን እንጂ ብቻል እንደው አንድ ላይ መሆን ብቻል ጥሩ ነው እኮ ምንድነው አሜሪካ አይደለ ወረቀት አትጠብቅ ዱባይ ናት ካች ትላለች በአንድ ደቂቃ ትኬት ቆርጦ መምጣት እኮ ነው እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች ተጋብታችሁ ወደ ትዳራችሁ በጣም አንገደፊ ምስኪን ጨዋ አቢባ አንቺ እንደምትዩ ቢቀላል ቢሆን እሷ ናት ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው ግን እኮ ኢትስ ቶታሊ ሮንግ ነው እኮ በቃ ላይፍ እኮ አይደለም እውነቴን ነው የምነግርህ ሰው አያምኑም ሁሉም ሰው ሀብታችንን ቋንጦ ነው የመጣው እውነታቸውም ነው አይፈረድባቸውም ሀብታችን አብዛኛው ሴት ወንድ ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው ኮምፎርታብል ላይፍ ለመኖር ነው ሪያሊቲውን ስንነጋገር ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም ሰው ሁሉም ጥቅመኛ ነው ለጥቅም ነው ሰው ሲቀርበህ ሴቱም ወንዱም ጥቅመኛ ሆኗል ስለዚህ እነሱም ሰው ባያምኑ አይፈረድባቸውም እኔ ሀቢባ አንድ እውነት ልንገርሽ እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ ያንንም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል ወላሂ ምንም ልጆች ይኖራታል መቼም የሆነ ነገር ይኖራል ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን ባይዘው አንድ ነገር ማወቅ ያለብን ሁላችንም እኔ ይሄን አስቤ አላቅም ግን አልከፈታ አለ በሩ በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው እውነት ነው that's a big problem I think እሱ ነገር ችግር ነው እንዴት ትኖራለህ እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር ለምን ውስጥክ የሚልቅ እቺ ሴት እኔን አትወደኝም እቺ ሴት እኔ ጋር የመጣችሁ ብሬን ፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትሄድ ያለውን ሁሉ ይሰጥ የለ እንዴ እሱ ነው የምልሽ እኮ ምንም ማለት አይደለም ሁሉ ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን በቃ አልተስማሙም አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር አሁን ደግሞ አላህ እጥፍ አድርጎታል ምንድነው የምትፈልጊው የፈለግሽውን ነገር ላድርግልሽ ብሎት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ ገባሽ አይደለ ምንም ማለት አይደለም እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል ምናልባት እንደማትወድክ እያወቅ ፊሊንግክ እንደማትወድክ እያወቅ ሰውነትክ እሺ ብሎ አይታዘዝልክም ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም ደስተኛ ህይወት ልትኖር አትችልም ረዋንን እኮ ነው ያልኩት ውዶቼ በእናንተ ኮሜንት መሰረት ረዋን በጣም አሪፍ ልጅ ናት ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት አላህ እንግዲህ ግን ምንድነው ዲሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል ሰዓቱ ይኖራል ገባሽ ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ ትዳር ውስጥ ገብተው ኖ በትዳር በፊት ሰላማዊ ህይወት እየኖረ ያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10% 90% ሞስትሊ ጥሩ ነው እያየው ያየው ስንነጋገር 50-50 እንበል 50% ሰው በትዳሩ ደስተኛ ነው 50% ፍርድ ቤት ነው የምታየው 50% ሚዲያ ላይ ሲጣላ ነው የምታየው አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል መጥቶ
ገባክ? እሱ ነው ኮምልሽ የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል። ያን ትችለዋለች። እሱ አርፋጅ ሊሆን ይችላል። እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች። የምትቻቻላቸው ነገሮች አሉ። ማስታወስም ትችላለች። ምን ችግር አለው? አሁን አንዳንድ ቪዲዮ አላየሽም? የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ትጠብቀውና ሰታው ወደ ውጪ እንዲወጣ አድርጋ ሰርፕራይዙና ትቀበለዋለች። ምን ችግር አለው ብታደርግ? ከዛ በኋላ እኮ ይሄ ነው ሀቢባ። አሁን ችግሩ ምንድነው መሰለሽ? ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድነው ይሄ አለመታገስ የሚለው ነገር። በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴት እህቶቻችን ላይ ትዕግስት የላቸውም። ወንድየውም እንደዛው። ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለኩ ወጥቼ ምገባ ሰው ነኝ። እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ የሆነ ነገር አድርጋ የኖረች ሴት ነች። እኔ ጋር መታ ክችን እንድትሰራልኝ አልፈልግም። እኔ ሚስት ኦፍ ኮርስ የክችን የራሱ የሆነ ሰው አለው። ነገር ግን የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታረገኝ ይገባል። በአንዴ መታ ያን ነገር መቀየር አትችልም። ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል። ይሄን እኮ ከዚህ በኋላ ሊተው ይችላል። እኔ እውነተኛ ፍቅር ልስጠው፣ እሺ ልበለው ካለች ወላሂ የብዙ ሰው በትዕግስት ህይወታቸው የለመለመ። በተለይ እኔ ምንድነው ብዙ ጊዜ የማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር ድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንዳው ሰብር የሚባለው ነገር ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው። ለ5 ዓመት ሙሉ መተዋወቂያ ነው፣ እርስ በርስ መጠናኛኛ ነው፣ መተዋወቂያ ነው፣ ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባለህ። ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለህ። ባህሪ ለባህሪ ትተዋወቃለህ። አብሮ መቆየት ማለት ነው። አብሮ ጊዜ ማሳለፉ ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን ይኖር ነው። በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪው ነው አውቃለሁ። ለምሳሌ የመርሳት ያለበት ባሌ አውቃለሁ። ትዕግስት ስላለ እዛ ሌቭል አመጣሽው፣ እሱም እዛ ሌቭል አመጣሽ። እሺ ጎ ሄድ ከሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን ይሄን አላረክም? ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅክም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሼ አንተ ግን ልብ አላልክም። አየካርል አዲስ ልብስ ያምራል አላልከኝም ምናምን። በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም፣ እንደ ወጠጤ እንደ ቲንኤጀር ምናምን። አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶሎ ለባህሪ በጣም ተዋውቀናል። በቃ አዶሎ አልহামዱሊላህ። በጣም 14 ዓመት ባይዘው 14 ዓመት በጣም አልহামዱሊላህ በጣም ትልቅ የአንድ ሰው ከተወሰነ ዓመት በኋላ ራሱን የሚችልበት ነገር ነውና እንግዲህ አላህ 14 ዓመት ያማረ ትዳር 44 ዓመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርማ። ታረጃላችሁ ሁለታችሁ። ከዛ በኋላ እንወታለን፣ ታረጃለን። አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ የደረስነው። በጣም ብዙ ስትራግል አይተናል። እኔ እና እሱ አብረን ለመሆን ብዙ ፈተና ከቤተሰብ ከምን ብዙ ነገር አይተን ብዙ የተፈተነ ትዳር ነውና ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን እና በጣም እነሱም በኩራት በደስታ አሜን። ይሄ በጣም ትልቅ ነገር ነው። ዋናው ነገር ሀቢባዬ ቅድም ያው የመጣሁበት የአካውንትሽ ጉዳይ ነው። በተቻለሽ መጠን እንትንሽ ላይ እኔ አሁን ሁሌ የማስበው ምን መሰለሽ፣ ሰውም እንዲተገበረው ብዬ የማስበው የሰው ልጅ ጠላቱን መቀነስ ነው ያለበት እንጂ ማብዛት የለበትም፣ መጨመር የለበትም። ጠላትሽን እየቀነስሽ ሰላም እየፈጠርሽ ምንም የራስሽን ህይወት የምትኖሪው ከልጆችሽ ጋር ከባልሽ ጋር ቤትሽ ውስጥ ነው። ማንም ሰው መጥቶ ቢል አይከፍልልሽም።
ገባሽ? ስለዚህ ፈሪ እንደሆነ እኮ እየመከርከኝ ነው መንሱር። ፈሪ እንደሆነ ይሄ ፍራቻ አይደለም። እሺ መንሱር፣ በግል ጉዳይ ሀቢባ አስቀየመችን የሚል አንድ ሰው አምጣልኝ። እኔ እኮ ማንም ላይ አይደለም። እሺ በይ ሀቢባ፣ ለምን መሰለሽ እንደዛ ማለት ለተበዳይ ድምጽ ስለሆንኩኝ እኮ ነው። ህገወጥ ደላሎች ብር ከፍለዋቸው እኮ ነው እነሱ ህገወጥ ደላሎችና ሌቦች ፎቶአቸውን ለጥፌ ለዓለም ያሳየኋቸው ሌብነታቸውን ያወጣሁባቸው ሰዎች ናቸው። ቲክታከሮቹን ሄደው ከፍለዋቸው ሀቢባን ከቲክቶክ አስጠፉልን። ላይቫቸውን የከፈቱ እኮ ሀቢባን አላማችሁ ምንድነው ሲባሉ ሄደው የኔ ወገኖች ሄደው ቤታቸው ገስት ገብተው ለምንድነው ሀቢባ ላይ ሪፖርት የምታስደርጉባት ቁጭ ብላችሁ ምን አድርጋ ነው ሲሏቸው፣ እኛ የምንፈልገው ሀቢባን ከቲክቶክ ላይ ማጥፋት ነው። እሱ ይኸው ስክሪን ሪከርድ አሳይካለሁ። እሷ ከመጣች ጊዜ ጀምሮ 5000 ህዝብ አፍና ይዛ እኛ ፖለቲካችንን እንዳንሰራ የያዘችው የከሌን ብሔር አፍና ይዛ ይኸው የእንትን ብሔሮችን እንዳለ አፍና ይዛ እኛ ፖለቲካ እንዳንሰራ በግልጽ እናገራለሁ። የአማራ ልጆችን እንዳለ አፍና ይዛብን ፖለቲካ እንዳንሰራ አደረገችን። ስለዚህ እኛ ፖለቲካችንን መስራት ምንችለው ሀቢባ ከቲክቶክ ስትጠፋ ነው። ሪፖርት አድርጎ ሀቢባ ላይ እያሉ ፎቶ ይለጥፈው ቁጭ ብለው ላይቭ ላይ ሴቶች አይደሉም እኮ ወንዶች ቁጭ ብለው 4-5 ወንዶች ይኸው ብለዋል። እየነገርኩ ነው። እኔም ስክሪን ሪከርድ አለኝ ተልኮልኛል። ቁጭ ብለው ስለዚህ ለእነሱ እጅሽን ስጪ እያልከኝ ነው። አንገትሽን አይደለም እንደዛ አይደለም። ቆይ ሀቢባዬ ዘጋ እኔ ለነሱ እጄን አልሰጥም። ሀቢባዬ እንደዛ ማለቴ ሳይሆን ምናልባት የቲክቶክ ጉዳይ ማወቅ ያለብሽ ስለ ፖለቲካ የሚወራበት ቤት ላይ ፖለቲካ ያለው ሰው በተአምር አንቺ ጋር አይመጣም። ገባሽ? ችግር ያለበት ሰው አስገብቻ ቃለሁ ማንንም አላስገባም። ፖለቲከኛ ኦፍ ኮርስ ምን ልልሽ ፈልጌ መሰለሽ የፖለቲካን ጉዳይ ውስጡ ያለ ሰው ቁጭ ብሎ እነሱንም አያዳምጣቸውም ካልፈለገ። ይሄ ፖለቲካ የሚፈልግ ሰው ግን ስቲል አለ እነሱ ጋር እኮ። አንቺ አሁን ለምሳሌ ፖለቲካ የሚያራምደው ሰው የራሱ የሆነ ኮንቴንት አለው፣ የራሱ የሆነ ስራ አለው፣ በራሱ ወይ ነው እየሰራበት ያለውና ፎሎ የሚያደርጉትም አሉ፣ የሚያዩትም ሰዎች አሉ። ሀቢባ ጋር መጥቶ የሚያየው ግን ስቲል ፖለቲካም የሆነች ነገር ይፈልግና ሌላውን ግን ኖርማል ላይፉን መኖር የሚፈልግ ሰው ነው አንቺ ጋር ያለው። እነዚህ ሰዎች እኮ እነሱ ጋር አይሄዱም። አንቺም ባትኖሪ ማወቅ ያለብሽ ይሄንን ነው። አይሄዱም በፍጹም። እሱን እኮ ነው ምልክ። ለዚህ ነው እኔን ከማስጠፋት ይልቅ ከኔ ተሽሎ መገኘት። ሀቢባ ምን አድርጋ ነው ህዝቡ የወደዳት? ሀቢባ ምን አድርጋ ነው እነዚህ 5000 ሰው ላይቫን ቁጭ ብሎ የሚያየው ምን ስላደረገች ነው ብለው አጥንተው ከኔ ተሽለው ተገኝተው ከኔ በልጠው ተገኝተው ህዝቡን መያዝ እየቻሉ ህዝቡን ለመያዝ እኔን ማጥፋት ለምን ያስፈልጋል? ይሄ አምባገነንነት ነው። ይሄ ጉልበተኝነት ነው። እኛ ምናልባት እናጠፋታለን አንደርስታንድ ያረግሽበት መንገድ ሊሆን ይችላል። ሀቢባዬ ግን አንድ ነገር ልንገርሽ፣ አሁንም ጠላትን መቀነስ ነው እንጂ እየጨመሩ መሄድ አስፈላጊ አይደለም። በቃ አንቺ ቁጭ አሁን እኮ ባታወሪም 5000-3000 ሰው አንቺ ማይቶ አይቀርም። በቃ ለዚህ ቻንስ እጅ ስጪ እኮ ነው እያልከኝ ያለከው። እጅ ስጪ አይነት ሳይሆን ሰላም ፍጠሪ ከማንም ጋር። እኔ በሆን ሰላም ነው የምፈጥረው። በጣም ይቅርታ ሰው 5000 ስለሚያየኝ ይቅርታ አድርጉልኝ። ከዚህ በኋላ ግን ማንም እንዳያየኝ ጥረት እጥራለሁ ልበላችሁ። ተከታዮች ሄደው ጠየቋቸው። ቤታቸው ገስት ገብተው ምንድነው ሀቢባ ያጠፋችው ንገሩን፣ ህዝቡን ይዛብን ፖለቲካችንን እንዳንሰራ አደረገችን አሉ ብለው መልስ ሰጡ። ስክሪን ሪከርድ አድርገው ገብተው የጠየቁ ልጆች ላኩልኝ በዋትሳፕ። እሺ መንሱር፣ አሁን እኔ ያጠፋው ጥፋት ቢኖር ገባ አንደኛ ምን አሉ? ሙስሊም ሆና ክርስቲያን ስላገባች እሱ ፈጣሪ ይጠይቀኝ፣ ምን አገባችሁ? እሱ መብትሽ ነው፣ ማንንም አያገባውም። እሱ ያንቺና ያንቺ ጉዳይ ብቻ ነው። ታዲያ ለነዚህ ሰዎች ጠላት እንዳይበዛብኝ ብዬ ራሴን እንዳልሆን እኔ ራሴን ነው የምሆነው። አንድ ተከታይ ቢኖረኝ ራሴን ሆኜ አንድ ተከታይ እንዲኖረኝ ነው የምፈልገው። በማስመሰል በፍራቻ እኔ የቢዝነስ ሰው አይደለሁም። ምንም የምሸጠው ነገር የለኝም። ቲክቶክ ላይ ልብስ ብሸጥ፣ ወርቅ ብሸጥ፣ ባልትና ብሸጥ እንደ ጓደኞቼ ነጋዴ ብሆን በግድ ባይዋጥልኝም ከስተመር ኢዝ ኦልዌይስ ራይት፣ ከስተመር ኢዝ ኪንግ እያልኩኝ ተለማምጬ አንገቴን ደፍቼ ሀቄን ውጪ እኖር ነበር። እኔ ቲክቶክ ላይ የመጣሁት ለተበዳይ ድምፅ ለመሆን እንጂ ምንም ነገር ለመሸጥ አይደለም። እሱን እንዳታቆሚ፣ እሱን አቆሚ ያልልሽም። እኔም እሱን ማቆም የለብሽም። እሱ ጥሩ ነው። ድምፅ ስለሆንኩ እኮ ነው የተነሱብኝ እነሱ። ሀቢባ ምን አጥፍታ ነው? ካጠፋው ይቅርታ ልጠይቅ። የነካሁት ብሔር ካለ፣ የነካሁት ሃይማኖት ካለ፣ የነካሁት ግለሰብ ካለ በማንኛውም ሰዓት ሰው ነኝ፣ ልሳሳት እችላለሁ። ካጠፋው ይቅርታ ለመጠየቅ በጣም ዝግጁ ነኝ። የይቅርታ ሰው ነኝ። ግን ያለ ጥፋቴ ሰው ይዛለች፣ ህዝቡን ይዛለች፣ ፖለቲካ እንዳንሰራ አድርጋናለች። ሙስሊም ሆና ክርስቲያን አግብታለች። ሙስሊም ሆና ፀጉሯን አትሸፍንም። ሙስሊም ሆና ትጠጣለች። እኔ ነኝ የነገርኳችሁ። እኔ ነኝ ሚዲያ ላይ አውጥቼ የነገርኳችሁ። መብቴ ነው። የማፍርበት የምፈራበት ምንም አይነት ነገር የለም። እኔ ነፃ ሰው ነኝ። ማንም አይቆጣጠረኝም። በማንም ቁጥጥር ውስጥ አይደለሁም። ለማንም አንገቴን አልደፋም።
ስለዚህ ሳጠፋ ይቅርታ ጠይቃለሁ። ግን አሁን ሳላጠፋ ስለሆነ ሪፖርት እየተደረገ ይቅርታ ጠይቂ አላልኩሽም ሀቢባዬ። ይቅርታ ጠይቂ ሳይሆን በቃ እንደዚህ አይነት ችግሮች ካሉ አቮይድ አድርጊው ማለት አሁን መልስ መስተጣጣት በመጣ ቁጥር ጠላቶችሽም እየበዙ ነው የሚሄዱት። እዛ ጋር መልስ ሰጪ፣ እዚህ ጋር መልስ ሰጪ ጥሩ አይሆንም። አትስጪ፣ በቃ መልስ አትስጪ፣ መልስ አትስጪ። ግን ሰላም ፍጠሪ። አሁንም ቢሆን ሰላም ፍጠሪ። ሰላም ይሻላል ለሁሉም ነገር። 5000 ሰዎች ሰላም ይሄን አርጊ በለኝና ላርግ። ሰላም ለመፍጠር ምን ላርግ? በቃ እኔ ለምሳሌ ቲክቶክን የምጠቀምበት እንደምታዩት ለሌላ ጉዳይ አይደለም፣ ፈንም ማደርግበት ፓሽኔን የምጠቀምበት። ሰዎች ደግሞ ተበደልን ሲሉ በደላቸውን መጥተው ቢያንስ በነገራችን ላይ ስትበደይ ታውቂያለሽ አይደል? መሰማት ትፈልጊያለሽ። ሰው ሲበደል መፍትሄ እንኳ ባይኖረው መሰማት ይፈልጋል። ይሄ በጣም ጥሩ ነው እኮ ደስ ይላል። ይሄን እኮ ውስጧ ይዛ በሽተኛ ከምትሆን አንቺ ጋር መታ ያንን ነገር ስታወራ የሆነ ነገር ሪሊፍ ታገኛለች፣ ሴቷም ወይ ወንዱም። ስለዚህ እኔ ይሄንን ነው የማደርገውና በተቻለ መጠን ፖለቲካ ውስጥ ያለ ሰው እኔ ጋር መጥቶ አይም እኔ ፖለቲካ ስለማላራምድ ገባሽ? በዛ አይነት ወይ ነገሮችን ማስኬድ ብትቺ እኔ አሁን ወላሂ ማንም ሰው ሪፖርት አታርጉብኝ አትበይ። እንደዛ ምን ይመጣል? ይሄው እኮ አሁንም እኮ 100 ምናምን ሺህ ፎሎወርስ አለሽ እኮ። አሁንም እኮ 5 ሺህ ሰው ነው የሚያይሽ። ሰላም ፈጣሪ ስትለኝ ሰላም እኔ ሰላም የማልፈልግ ችግር የምፈጥር ነው የሚመስለው። እኔ በጣም እነሱ ናቸው ሪፖርት የሚያደርጉብኝ እነሱ ናቸው። እኔ ግን አንድም ቀን ሪፖርት አድርጉ ብዬ አላውቅም። ለእነሱ ስድብ መልስ ሰጥቼ አላውቅም። አጸያፊ ስድብ ከነዘር ማንዘሬ ፎቶ ይለጥፈው በጣም ብዙ ነገር። ግን ይሄ ቻሌንጅ ነው። ጥንካሬን ጡንቻዬን እያጠነከረልኝ የመጣው በተገፋህ ቁጥር ጡንቻክ እየጠነከረ ነው የምትመጣው። እኔ ስገፋ ጠነክራለሁ፣ እየጠነከርኩ ነው የምመጣው እንጂ መቼም ወጥቼ እባካችሁ እኔ ምሰራው እንዲህ ነው፣ ህዝብ ነው ምረዳው፣ ስለዚህ ሪፖርት አታርጉብኝ። ይሄ መሸነፍ ነው። አትበይ። እንደዛም እንድትይ አይደለም። እኔም ለምን ትያለሽ? እንደዛም አይደለም። ኤኒዌይ በቃ አሁን አንቺ ብዙ ጊዜ ምን አለ መሰለሽ ብዙ ላይፍ በተለይ አሁን ለምሳሌ ይሄ ሪሌሽንሺፕ የፍቅር ጉዳይ አንዳንድ የምታስኬጃቸው ላይፍ እንትኖች ካልኩሌሽን አይፈልጉም። ናቹራሊ ውስጥሽ ያለውን ነገር ስታደርጊ ትክክለኛ ነው የምትሆኚው። የሆነ ባህል አትንኪ፣ የሆነ ሃይማኖት አትንኪ። የሆኑ ማለት ለምሳሌ ሃይማኖትን በነካሽ ቁጥር መንሱር ብቻ አይደለም ብዙ ሰዎች ይመጡብሻል። ብሔርን በነካሽ ቁጥር ብሔርን በነካሽ ቁጥር ብዙ እንደዛ አይነት ነገር ስለሌለ ራስሽ በራስሽ ካልኩሌሽን ናቹራል አድርጊው። ሌሊትሽ ይባረክ። አካውንትሽንም ፈጣሪ ይመልስልሽ። በጣም ደስ ብሎኛል። ልክ አካውንቱ በላይ ያሳዘነኝ እኔ ቲክቶክ ላይ ከመጣሁ 2 ዓመቴ ነው። ኦልሞስት 1 ሚሊዮን ሊገባ ትንሽ ነበር የቀረው፣ ግን ውስጡ ገንዘብ ነበረው ያላወጣሁት። ሲሪየስሊ አታወጪም ነበር? ገንዘብ ነበረው እና ያ ነው ያሳዘነኝ እንጂ ፎሎ እኔ የውልክ ይሄ አካውንት ገና በ3 እና በ4 ቀን ነው 112,000 የገባው በ3 እና በ4 ቀን ነው። እኔ ህዝቡ ፈልጎ ነው የሚከተለኝ፣ ግን ውስጧ ያላወጣዋት ገንዘብ ናት ያሳዘነችኝ እንጂ ፎሎ ብርቄም ድንቄም አይደለም። አይዞሽ ይመለሳል። ካልተመለሰም ደግሞ ጦስሽን ይዞ ይሄድ። አሚን አሚን ወላሂ። ኤኒዌይ ቴንክ ዩ ሀቢባዬ፣ ደህና ሁኚ። በጣም አመሰግናለሁ። እስካሁን የተናገርኩት ነገር ማንንም ለመንካት፣ ማንንም ለመደገፍ፣ ማንንም ለመንቀፍ እንዳልሆነ ግን እወቁልኝ። ጀስት ቲክቶክ ነው ያገናኘን። ሁላችንንም በተቻለን መጠን ሰላም ብንሆን፣ ፍቅር ብንሆን ያ ነው በነፊት ያለው። የሚያዋጣንም እሱ ነው። እኔ ለምሳሌ የሆነ ሀገር ትራቨል አድርጌ ብሄድ ሀቢባ ያለችበት ሀገር ብሄድ እህቴ ያለች ብዬ ችግር እንኳ ቢመጣብኝ የምታገዘኝ ሰው ነች። ሶሻል ሚዲያ ወላሂ በጣም ብዙ ሰው ህይወቱን ቀይሮበታል። ብዙ ሰው ተጋብቶበታል። ብዙ ሰው ህይወቱን ፈርሷል። ብዙ ሰው ህይወቱን ፈርሷል ስለ አሁን የሚመጣውን ኮመንት ጠብቂ። ብዙ ሰው ብዙ ሰው የኩላሊት ታማሚ በሶሻል ሚዲያ ራሱን ያጠፋም እኮ አለ ዛሴት። ስለዚህ በተቻለ መጠን ወላሂ ሰዎች የሆነ ነገር ላይ በሚዘምቱበት ሰዓት ያ ሰው እንዴት ውስጡ እንደሚጎዳ እኔ እዚህ ሶሻል ሚዲያ ላይ እናንተም የምታውቁት ነውና የሆነ ሰሞን የተፈጠረን ነገር ያን ሰው በፊት ከነበረው ባህሪ ሌላ አውሬ የሚሆንበት ነገር ነው የሚመጣው አንዳንዴ ሲነካ እና በተቻለ መጠን አሁን አንዳንድ ሰው
ኦፍ ኮርስ መጥፎ ነገር ሊሰራ ይችላል፣ የሆነ ነገር ሊያደርግ ይችላል። ማለት በጣም የፈጠጠ ነገር ላይሆን ይችላል ያ ጉዳይ። ግን የሆነ ነገር ደግሞ ሲያደርጉት አውሬ ሆኖ መጥፎ ነገር ብቻ ሲያደርግ ታያለሽና ሰውንም ይቀይራል፣ የሰውንም ባህሪ ይቀይራልና በተቻለ መጠን ጀስት ለሰውም ስሜት ቢኖርን። ለምን ሀቢባ እዚህ ጋር የምታወራው ነገር እዚህ ጋር አይቀርም። ባይዘው ዩቲዩብ ላይ ቢዝነስ ይሰራበታል። በጣም በጥሩ ስክሪን ሪከርድ አድርጎ ኤዲት አድርጎ ደግሞ ጠዋት መንሱር እንዲህ አለ ሀቢባ እንዲህ አለች ብሎ እንጀራ ደግሞ የሆነለት ሰው አለ። ያ ነገር ደግሞ ዩቲዩብ ላይ ይቀመጣል። እያንዳንዱ የስድብም ጉዳይ የሐሜትም ጉዳይ የምንም ነገር ሲመጣ ይሄንን በዛ ወይ እንድንወስደው እኔ ሶሻል ሚዲያ ገጸ በረከት ነው ብዬ ነው የማስበው። ከሶሻል ሚዲያ እኔ ወላሂ መጀመሪያ አንቺ ያልነበርሽም ይሆናል በዛ ሰዓት 3 4 ዓመት 3 ተኩል ምናምን በፊት ጌም እጫወት ነበር። $2000 $1000 በቃ ሲምፕል ነበር ለኔ። ኤቭሪዴይ ለአንድ ሰዓት ነው ግፋ ብል የምቀመጠው። $2000 $3000 $200 300 ብር በአንድ ሌሊት በጣም ሲምፕል ነበር። ለሀብታምማ ይሰጣሉ እኮ ግን አልሐምዱሊላህ አሁን ደግሞ ወደ ቢዝነስ ቀይሬው ራሴ የምሰራ ኢምፖርት የማደርጋቸውን እቃዎች የምሸጣቸውን እቃዎች ነው ላይቭ ላይም ቁጭ ብዬ ሴልስም እያረኩ ምንም እያረኩ ቢዝነስ አድርጌው በሰፊው ለሚሊዮኖች ማርኬቴን የማቀርበውና ሶሻል ሚዲያ ከተጠቀምንበት በጣም ገጸ በረከት ነው።